ጉዴ ፈላ ወይኔ ጉዴ ፈላ ሀይሚትዬ መጣች ብሩኬ ቤት እንግዲህ ሼር በማድረግ ጀምረናል ሼር አድርጉ ሀይሚዬን ዛሬ ፏ ብልጭ ጊፍትም ልብሱንም እሱ ነው የገዛው በሌላም ቻናል እያዳመጥኩ ነው በስንት ወሯ እናንተ ከምር እና በጣም ነው ደስ ያለኝ ሀይሚትዬ እኔ ልዩ የምወድሽ እንዴት አባቱ ታምራለች እና ብሩኬ እኛንና ሀይሚትዬን ለማስደሰት ፏ ብሎ ይመጣሉ ጨለምለምም ይላል እያለ ነው ባይዘው ያየው ነው በደንብ አስተያየት የምሰጠው አንዳንድ ነገር ላይ ሀይሚትዬና ብሩኬ እንወዳቸዋለን እናከብራቸዋለን ሞኛል ወደ ሩም ልወስዳት ነው እሺ እኔ ቆንጆ ይሄን ነገር ዞር ላደርግልሽ በኋላ አድርም እያልሽ ያስቸግረሻል ዛሬ ግን ፈቀደችለት አብረው ስሊፕ አሉ በሚለው ባይዘዌ ውዶቼ ማሮቼ ፍቅሮቼ ማለት ነው ሀይሚና ብሩኬ ሆነው እንደዚህ አይነት ታምሌን ይስሩ ነው በቃ ሪሊዮን ነው እንደዚህ አይነት ታምሌን ቢሰሩ መፈመስ በደንቡ ቪዲዮአቸው ይታያል ባይዘዌ ፌመስ ናቸው ለካ ሪሊዮን ነው እንደዚህ አይነት ታምሌኖች እኔም ለወደፊት እንዳላ ፍቃድ ደፈር እላለሁ እንደዚህ አይነት ታምሌኖች ጥሩ ነው ለቻናል ማለት ነውና ሶስተኛ ሰው ከሚያስገቡ እንደዚህ አይነት ታምሌን ቢሰሩ ኢትስ ግሬት እኔ ይሻለኛል ከሌላ ቪዲዮዎች ማለት ነው እንግዲህ ሀይሚትዬን እንዳያቸዋት ፏ ብትን ብልጭ ብላለች የኛ ልዩ የኛ ጨረቃ ማለት ነው ሀይሚ እስካሁን ሁሉ ጊዜ ምንድነው ነጭ ወረቀት እና ጅል ያሰነ ይለቅም ይባላል እና እንደዛ አትበሉ ብሩኬ ደግሞ አትበሉን ብሏል እንግዲህ የመሄድ ሀሳቡ ላይ ነው ብሩኬ ሀይሚትዬ ደግሞ የመሄድ ሀሳብ የላትም ያረቢ በቃ አስደስቻት ሁሉንም ነገር ማድረግ ነው የምፈልገው ብቻ ሃፒ ቫለንታይን ኤቭሪ ካፕልስ ሃፒ ቫለንታይን እኛን እንኳን ባይመለከተን ፏ ብትንበሉ ማለት ነው ከበደስ ካያት ሁሉን እንጂ አንዳንዴ ማለት ነው ባይዘዌ ኤኒዌይ ደስ ብሎኛል ቶታሊ ሁለቱም ስለመጡ በጣም ደስ ብሎኛል ሀይሚትዬ እና ብሩኬ እንደዚሁም ደግሞ አንዳንድ ነገሮችንም ተናግሯል ብሩኬ እንደሰማችሁት ፍቅረኛሞች በሙሉ እንኳን አደረሳችሁ ሲቀጥል ደግሞ ይተኛሉ የማይካድ ነው እኔ አሁን ፈጠጥ በየተዋራ እኮ ይሄ ነገር ነው እኛን የሚያቀያየመን ፍቅረኛሞች እናንተ እኮ አንተ እኮ አፈቅርሃለሁ የሚለውን ነገር አትናገርም ሚዲያ ላይ አንድ ላይ እንተኛ የሚለውን ግን ለቀልም ቢሆን ትናገራለህ አፈቅራለሁ ግን አትናገርም ልሽ ለማንኛውም ቫለንታይን ዴይ ነው ጃምፕ በማድረግ በቀይ ቀሚሱ ሞት ዘርዬ ዘንበይ ወዶቼ እኔ ከብሩክ አንዳንዴ የዋህነትም አለበት መሰለኝ እና የሆነ ኮሜንት ነው ቤት ዛለኝ ይችላል ስማት አላችሁ ልብስ ገዝቼላት እዚህ ጥሩ ጊዜ ብናሳልፍ ደስ የሚል ምሽት ብናሳልፍ ወደዛኛው ሳይድ ስንሄድ ደግሞ ምን ልትል እንደምችል ማየት ትችላላችሁ እንሞክረው ከፈለጋችሁ አብረን እንሞክራለን እግዚአብሔር እና ባካችሁ ቫለንታይን ዴይ ማለት ከፍቅረኛችሁ ጋር ጥሩ ጊዜ ልታሳልፉበት የሚገባ ነገር ነው እንጂ ግዴታ አልጋ ላይ ተኬዱ ምናምን ባድ ነው ምናምን ብዬ ላስብላችሁ እንደ ወንድ ላስብ ባይዘዌ እዚህ ጋር ትክክል ነው ብሩኬ ወንድ ልጅ ስሜቱን ኮንትሮል ማድረግ አለበት ማለት ነው ግን ውዶቼ እዚህ ጋር አሁን ይሄን እንደዚህ አይነት ዲስከስ ዛሬ ባያመጣ ኢትስ ግሬት ዛሬ ቫለንታይን ነው በጣም ተናፍቋል ፈሽ ብቻ እንዲሉ ነው የሚያስፈልገው እንደዚህ አይነት ርዕሶች ካመጡ ግን አንዳንዴ ምንድነው መታቀም የሚባል ነገር ራሳቸውን ኮንትሮል ማድረግ አሁን ብሩኬ ይሄው 2 ቀን 3 ቀን ደስ የሚል ፍቅር ከሀይሚትዬ ጋር እያሳለፈ ነው እኛም ደግሞ እያጨበጨብን ነው ደስ ብሎን ቦጋ ለማለትተን ብሩኬ የሀይሚዬ ንጉስ ቀብራራው እያልን ነው ከ3 ቀን በኋላ ደግሞ ልባችንን አንጠልጥሎ ሀይሚትን በፍቅር ጡዝ አድርጎት ዱባይ ሊሄድ ብቻውን ይሄ ማይሆን ነገር ነው ውዶቼና አንዳንዴ ምንድነው የሆነ ባላንስ ቢኖረው ኢትስ ግሬት ብትሞቱ እንዳትሰሙ እግዚአብሔርን አዶን ነው አላቅም ይከብዳል ማርያምን እንዲህ ያው ሰይጣን ይፈታተናል አይኑ ግን እንድድር ሰጥቶናል ጾመን የምናገለግልበት ኃጢአታችንን
በቃ ማሻላ ተባረካላ። ስለ ጾም እየተናገረ ነው። እንደዚሁም ደግሞ እድሜያችን ከ18 19 21 አልፈናል ላይክ እያለ ነው። እንደዚሁም ደግሞ ሴቶች እያትስጡ እያለ ነው። አንዳንዴ ከወዶች እዚህ ጋር አሁን የሆነ ማንግባባበት ፓርት አለ። ሞርዛን እኔ የሁላችንም ሀሳብ ማለት ነው። እዚህ ጋር እኔ አሁን ምንድነው ማልግባባበት ፓርት፣ ሀይሚና ብሩኬ ይጋባሉ ኦፍኮርስ። ግን በዚህ አመት ውስጥ ቀለበት ካሌለ፣ በዚህ አመት ውስጥ ለቤተሰብ ክብር ሽምግልና ካሌለ፣ ለብቻ ለብቻ ተከባብሮ መኖር እንደ ሌሎቹ ማለት ነው። ብቻ ለብቻ ቦይፍሬንድ እና ገርል ፍሬንድ እንደዛ ካልሆነ አንድ ቤት እየኖሩ ይሄ እኮ ማይሆን ነገር ነው ዶቼ። ለምንስ ነው ይሄን ያክል ስሜት ኮንትሮል ማለት እኮ ይከብዳል። አንድ ቤት እየኖራችሁ አልጋ ላይ እናታችሁ ሆናችሁ እየተላፋችሁ ይሄን ሁሉ ምንድን ነው? ሺህ ዓመት አይኖር ሳይለንት የምንሽርበት አንድ እድል እና ሞርዛን አንድ ላይ ተኖሮ ስሜት ኮንትሮል ማድረግ በጣም ሀርድ ነው ውዶቼ። በዚህ ላይ ያሳልፍን ስላለን ማለት ነው። እና ሀይሚዬና ብሩኬ እንግዲህ አላህ ፈቅዶ ከምንም በላይ እንደዚህም ስለመጡ ደስ ብሎኛል። ያው እሱ ስላነሳው ነው ከይቅርታ ጋር ማለት ነው፣ ቅር እንዳይላችሁ እና በቻልነው አቅም ደግሞ እኔ እግዚአብሔርን እናንተን የሚያሳርፍ እናንተን የሚያስቅ ድካማችሁን አይዘዌ ውዶቼ፣ ማሮቼ፣ ፍቅሮቼ ብሩኬ ይህን ቀን ሁሉ ይጓጓዋሉ። ትዝ ካላችሁ ረመዳን ነው ምናምን የበዛ ታይም ላይ እሱ ወደ ዱባይ ሲሄድ ነው መሰለኝ ሰዓቱን የሚያመቻቸልን ዩሪሜምበር ኤቭሪበዲ ጋይስ ማለት ነው። እና ዛሬም ደግሞ ስራ ይበዛባችኋል እና ፏ ብትን የሚል ቪዲዮ ነው መሰራው አትጨነቁ እያለ ነው። ቴንኪዩ ከምር እኔ እንደዚህ ስለመጡ አም ቬሪ ሀፒ። በጣም ነው ደስ ያለኝ ከምነግራችሁ በላይ። ሲጠፉብን እንደውም አሳስቦን ነበር። ዛሬ ግን በጣም ነው ደስ ያለኝ ማለት ነው ውዶቼ። እና ረመዳናችንንም በሰላም በፍቅር እንድናሳልፍ እህታማቾች አፉ ተባብለን ያለፈውን ነገር ሪሊውና ወደ ራሳችን እንድንመለስ እና ሀምዱሊላ ደስ ብሎኛል። ያዘው ፋሚሊ በድጋሚ ተመልሻለሁ። ላይ ያው ግን አንተ እንደዚህ መቀነስ አልነበረብህም። እኔ 30 ዓመቴ ነው። ተመስገን ቴች ልጅ የተመለሰሽ ክብሩን ስለላንተ ይገባል። ወልጄልሃለሁ ባይዘው ይቅርታ አድርጉልኝና ብሩኬ ትንሽ ነኝ ማለት ይወዳል። እድሜ እኮ ጸጋ ነው ከምር። ሀይሚዬ እኮ ኮንፊደንሷ ይለያል። ሚዲያ ላይ ብያቸዋለሁ። ሀይሚዬ ዘፈርስት በኮንፊደንስ ራሱ ማለት ነው። እና እየሰማቸዋለሁ 30 ዓመት ስትል ማለት ነው 8 ዓመት 9 ዓመት ስጨምርበት ሀይሚት ሲቢት እና ብሩክም ያው አንዳንዴ ትንሽ ነኝ የሚለውን ነገር ባታበዛ ኢትዝ ግሬት ማለት ነው። ሪሊው ነው ወዶች እዚህ ጋር ይሆናል በሚለው ትንሽ ነው ልጅ ነው፣ ግን ቢሆንም አንዳንድ ሰው ደግሞ በ17 ዓመቱ በጣም ብዙ ነገሮችን ብሩኬ ራሱ ቦዲውን ተውት፣ ብሬኑ ከዚህ በፊት የሚያስበው አስተሳሰብ በ30 35 እስቲል አሁን ራሱ ማለት ነው በዚህ ኤጁ ስሜቱን ኮንትሮል ማድረግ ማለት ይሄ እኮ በጣም ከባድ ነው። ኖ ኢዚ መስሎ ይታያቸዋል፣ ግን ስሜት ኮንትሮል አድርጎ በዚህ ኤጁ ማለት ነው ፋየር ኤጅ ላይ ማለት ነው በመስኮት ተዘሎ በቤተሰብ በማንሰማበት ታይም ማለት ነው። ታይም ሰምታችኋል። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ስለጠፋው በጣም ይቅርታ። በእርግጥ መጥፋት ፈልጌ አልነበረም። ያው ብሩኬ ነግሯቸዋል ብዬ አስባለሁኝ። ብቻዬን ብመጣ አታዩኝም፣ ያለሱ ደበርሽን ነው የምትሉኝ። ምንድነው መግደርደር? ምን መግደርደር? ብሩክ አሁን እስቲ አርፈ ዝም በል ከምር። ሀይሚትዬ ባይዘው ሀይሚትዬ ሰላም ስትለን ፍዝዝ ብያለሁ። ኦሆ እስቲ ድምፄ ከማም ማድረግ ያለው ለዛ ነው ትንሽ። እና እንወድሻለን ሀይሚዬ፣ መናፈቅ ብቻ በጣም ተናፍቀሻል። ግን አልሐምዱሊላ ፏ ብትለሽ ስለመጣሽ ቴንኪው። እንደዚሁም ብሩክ ወንድማችን ማለት ነው እንጂ ቀጥታ ለማንኛውም ፋሚሊ ነው ከማሚ እኔ እኮ ስሚኝ አቅም እኔ የምደግፈው ነገር አይደለም። ቫለንታይን የምደግፈው ስልሽ አላስተዋልኩትም ነበር። የኛ ጨፍጥ የኛ ጨዋ ወይኔ ባይዘዌ ሀይሚትዬ ትለያለች። ብሩኬ እድለኛ ነው ምለው ሪዝኑን አልገባችሁም። በዚህ ኤጅ ላይ እንደዚህ አይነት ሴት ኔቨር የለም። አለ ካላችሁኝ ኮሜንት ላይ ጻፉ። እንደ ሀይሚዬ አይነት እንዲህ ሪሊውን ነው። በጣም ጨዋ ናት እኮ ስነ ምግባሯ፣ አነጋገሯ ማሽ አላ ተባረካላ ማለት ነው። ባይዘዌ በጣም ሰርፕራይዝ ሆናለች። ለምን ቫላንታይ አክብረው አያውቁም።
እንዴ ደስ ብሎኛል። ዛሬ ምን አይነት ዘፈን ነው? ቫለንታይን ላልከው ግን እንትን እግዚአብሔርን ነው እኔ ቅም ያለችው ደጋግሜ እየሰማሁ የኔ አይስክሪም ደንግጥ ባለች እኮ ፍሪ እኮ አይደለችም ሀይሚትዬ። ከምር እኔ ያው የሆነ ነገሮችን እያሰብኩ በእሷ ኤጅ ላይ በጣም እኮ ቢስሚላሂ የኛ ጨዋ ከምር አትጠገብ ብያታለሁ። አትጠገብ ቀለጥኩ። ኧረ መቼ ይሄ ቪዲዮ የሚለቀቀው? እኔ የምደግፈው ነገር አይደለም ቫለንታይን የምደግፈው ስልሽ የሆነ ጥናት እያየው ነበር ማርያምን ቫለንታይን በገባ ከአንድ ወር በኋላ በጣም ብዙ ሴቶች ልጅ ያስወርዳሉ የሚል ነገር አይቻለሁ። አይደለ ካሜራማን ነው አይሰማነው? በጣም ብዙ ሴቶች ቫለንታይን በገባ በአንድ ወሩ ብዙ ልጆች ባይዘው ስለ ቫለንታይን እኔ ዲስከስ ማዳምጭም እንትን አብዬም አላውቅም። አዛ ፈርስት ታይም አይ አም ሊስን ብሩኬ ሲል ማለት ነው ልጅ የሚያስወርዱ ሀላ ልብ ይስጣቸው። ይሄ ነገር እኮ ብዙ ሰው አሁን ልጅ የሚያስወርድበት ምንድን ነው ምክንያት? እኔ እንደምረዳው ሚዲያ ላይ ዲስከስ የለም ወዶቼ፣ ከሆነ በኋላ ነው ዲስከስ የለም። ጥንቃቄ እንዴት እንደሚያደርጉ ምናምን የለም እና ለዛ ነው ያን ነገር የሚያደርጉት። አንዳንዴ ደግሞ ባልና ሚስቶች ተጋብተው በሰርግ ሞርዛ ስደት ላይ ተጋብተው ባልና ሚስት ሆነው እንዴ እኔ ባሌን ካገባሁት ካልወለድኩ ምን ሊያደርገኝ ነው ማገባው? ፎርዋት እኔ ባል ማገባው ካልወለድኩ ማለት ነው። ፎርዋት ብራዘር እንዴ እነዚህ ፌመስ ሴቶች ጋር የሞዳ መዶኛ እንደዚህ ቀላል አናውቅም። ካገባ መውለድ ነው 24 ነጥብ ከምር ነው። ግን ውለዱ የሚል ባል ይስጣችሁ ከምር ውዶቼ። ሞርዛን እኔ እዚህ ሚዲያ ላይ ያሉት አላውቅም። ወደ ስልጤ ወደ መስቀን ምናምን ፈልፍለው ነው ቁጭ የሚሉት እኮ እዚህ ስደት ላይ ማለት ነው። የቡታጅራ እንደነ ብሩክ አይነቱ ግን አላውቅም። እንዳየናቸው ነው። ሶዛት ኤኒዌይ ፕሮግራም ነው ይሄ። ልጅ የሚያስወርድ ሰው በጣም ይከብዳል። ይሄን ነገር ግን ለመጀመሪያ ጊዜ ስሰማ ነው። ካለም ትምህርት መሰጠት ነው። ስለዚህ አንዳንዴ ይሄን ነገር እያዩ ደግሞ መፍራት አያስፈልግም። ሀይሚና ብሩኪያን ብዙ ይቀራቸዋል። የፍቅር ጊዜ ራሱ የማሳለፊያ ጊዜ በጣም ብዙ ይቀራቸዋል ማለት ነው። እንደዚህ ሚዲያ ላይ የምናየው ብቻ ከሆነ ውዶች የርዩ ነው። አንድ ላይ እየኖሩ ከሆነ ብዙ ነገሮችን ማሳለፍ አለባቸው። በዚህ ኤጅ ላይ ሁሉም የሚጣፍጠው በኤጅ ስለሆነ ማለት ነው የሚል ነገር አያለው። እኔ ይህንን ነገር የምደግፈው ሞዶ እንደሆነ ታውቂያለሽ፣ ከምትወጁ ሰው ጋር ምክንያት ሆኖ ስበብ ሆኖ ጥሩ ጊዜ የምታሳልፊበት ቀን ነው የሚሆነው አይደለ? ስለዚህ እሱን እደግፈዋለሁ። አሁን ለብሰሽ በፍቅር ማሳለፍ እሱም ጥሩ ነው። ብሩክም መልካም አስተሳሰብ ነው ያስተላለፈው፣ አሪፍ ነው። እንደዚሁም እንግዲህ አድያ ልብስ አምጥቶላታል እንደምታዩት። ታረገኝ ነው እንዴ? እርግጠኛ ባይዘዌ በጣም ነው የሚያምሩት። ሀይሚት የማይ ስዊት ልብሷ በጣም ነው የምታምረው። ባይዘዌ አሻንጉሊት ተለያይቶ ነው የገዛት እና እንጃ ኢንሻአላህ ዱአ አድርጉ ውዶቼ፣ አላህ እንዲያጣምራቸው። አሁን ደግሞ የዱአ ወቅት ነው ለራሳችሁ ማለት ነው። ሞርዛን ባይሚ ኤጅ ወይ የራሳችሁ የሆነ የልብ ጓደኛ የሌላችሁ ዱአ አድርጉ። አላህ ሰሚ ነው ማለት ነው። ቢስሚላህ ወላሂ ነው ብላችሁ ዱአ አድርጉ። ሸክቱ ዱአ ማለት ነው። ረመዳናችንም መጥቷል፣ ጾማችንም መጥቷል። እኛ ወይ በአገር ወይ በሳውዲ እያልን ነው እንግዲህ አላወቅንም። እስካሁን ሚዛን ላይ ነን። ያ ረብና ዱአ እናድርግ፣ ሁላችንም በዱአ እንታወስ እላችኋለሁ። ከልባችን ዱአ እናድርግ። አላህ ሀሳብና ምኞታችንን ሀጃችንን እንዲሞላልን ማለት ነው። እያሉ እኮ ነው ሌላ ነገር ውስጥ የሚከቱ ልትል ነው መቼስ። እናንተ ባህሪያችሁ ስለሆነ ነው። በእኛ አታሳቡ። ምን ነው ባህሪያችሁ? ማይንድ ላይ ችግር አለባችሁ። ምን አይነት ችግር? ይህ የምታስቡት ነገር እኔ ሲባል ደግሞ እኔ ለወንዶች አሁን መቆም አለብኝ። እናንተ ማርያም አሁን የመጣችሁበት ኢንጆይ ነው። ቫለንታይን ዴይ የሚባለውን በፍቅር ለማሳለፍ ነው። ኦንሊ ላይክ ዚስ። ከዛም በኋላ ግን ዲስከስ የምታደርጉት ነገር እኛ በጣም ስናሰፋው ነው ግሬት። ሀይሚዬ ሺዝ ስማርት፣ ትክክል ናት። ኦፍኮርስ ውዶች እዚህ ጋር ትክክል ናት መስት። ይሄ ነገር ደግሞ ሀይሚና ብሩኪ የሚያስተምሩት ለማን ነው? ለእናንተም ጭምር ነው። ሞርዛን ፍሬንድ ፍቅረኛ የሌለሽ ማለት ነው። እና ሺዝ ስማርት ደግሞ እኮ ጭብጥ፣ በዛ ላይ ደግሞ ታፍረዋለች። በዛ ላይ ደግሞ በጣም ፌመስ ሆና ተወዳጅ ሆና የሰው ፍቅር አላህ ሱብሓነሁ ወተዓላ እንዴት ሽክም ነው እኮ ያደርጋት። ሽክም ማለት ነው ግን
ሌላ ሰው ቢሆን እኛ ብንሆን ይሄኔ እዚህ ላይ እንኮኮ ነው አድርጉ የምንለው። ሪቪውን ነው የምነግራችሁና ለሱ ራሱ ያላት ሪስፔክት ወይኔ ማየት ራሱ እኮ በቃ ወይኔ ሀይሚት የማይስዊት ታድልሃል። እናንተ ላይክ የምታደርጉት ነገር ወንድ ልጅ ወደ ማን ሊመራው ይችላል? ሜቢ አለባበስም ሊሆን ይችላል፣ ብዙ ነገር አይደል? እሺ እኔ አንተን ወደ ሌላ ነገር እንድመራህ ነው እንደዚህ አይነት ቀሚስ ገዝተህ ልሰጠኝ ፈቃደኛ ሆንከው? እንደዛ ነው ግን እና አንተ የተለየ ነህ ታዲያ ቆንጂት። በቃ አልቻልከኝም። ምን ሀይሚትዬ የማይስዊት ሁሉ ወንዶች አንድ አይደሉም እኮ አንቺም አንደርስታንድ ታደርጊያለሽ። ብሩኬ ማለት በጣም የተለየ ነው። ባይዘው በዚህ አጋጣሚ አደንቀዋለሁ። የማደንቅበት ትልቅ ቢግ አለ። ገባችሁ? ብዙ ወንዶች እንደ ብሩኬ ቢሆኑ ኢትስ ግሬት። ህይወት ያበላሻሉ። ስደት ላይ አሁን ሳንቲሟን ይወስዳሉ። 14 ዓመት ሙሉ በእግሯ የምትገባ ልጅ አለች። ምንም ነገር ሳንቲም ሳይኖራት ለምን ወንድን አምና እና እንደ ብሩኬ አይነት ወንድ የለም። ራሱን ኮንትሮል የሚያደርግ ፕሮግራሙን ብቻ አስቀድሞ ማመቻቸት ያለበትን ነገር ሁሉ ነገር ስቴፕ ባይ ስቴፕ ሀይሚዬን የሚያገባው ያገባታል። ግን የሚያስቀድመውን ነገር የራሱን ነገር የሚያስቀድም ፋሚሊን የለም። እንደዚህ ፍቅረኛ ከያዘ ጠቅ አድርጎ እንደዚህ ሰምታችኋል እንዳሰጡ ሲል ማለት ነው። ህይወቷን አበላሽቶ ላይክ ንብረቷንም እንደዛ ነው አታ ቢያገባትም ማለት ነው። እሱ ግን እንደምታዩት ነው። ኢትስ ግሬት ጥሩ ነው። አንዳንዴ ምንድን ነው መሰላችሁን የማደንቀው አንድ ሰውን ብሩክናውን ማደንቀው በራሱ ስለሚጓዝ ነው። በኦዲየንስ በቤተሰብ ሳይሆን በራሱ ነው የሚጓዘው። ኦዲየንስ ደግሞ አስተያየት ሲሰጠው ያው ቢቀበልም ባይቀበልም አንዳንድ ሰው እኔ ፈልጌ ሳረግ ነው የሆነ ነገር ደስ የሚለኝ ጓደኛዬ፣ እናቴ፣ አባቴ ሳይሆን ለእኔም ስሜት የሚኖረኝ ለወደፊትም ህይወት ጥሩ ህይወት የሚኖራችሁ እኔ ፈቅጄ ሳደርግ ነው ያን ነገር ወይ ደግሞ ባሌ ፈቅዶ ሲያደርግ ነው ዋናው ባለቤቱ ማለት ነውና ብቻ አላህ መጨረሻችሁን ያሳምርላችሁ። ብቻ ይከብዳል ትንሽ ደግሞ አንዳንድ ነገሮችን መነቆራ ድክም ስላለ ነው እንጂ እናቆረሻለሁ በደምብ። ዛሬ ፍቅረኛሞች ቀን ነው። እንዲህ ደግሞ ስትጠጊኝ አፍራለሁ። በእውነት ከተጠጋሽኝ በጣም ነው ማፍራት። ልዝፈንልሽ ብለኸኝ እኮ ነው። እኔ እኮ ለመዝፈን ነው እንደዚህ የተዘጋጀሁት። ልጨፍርልሽ ነው። እሺ ልጨፍር አላልኩም። በቫለንታይን ዴይ ምንድን ነው የሚጨፈረው? አሁን እዚህ ጋር አስቡ። ደግሞ ጨፍሮ እንደማያቅ ትኮምረምማለ ሰዎች ሳልጠጣ በሽቶ አሽትተሽ ወይ ነው። እስኪ ነው ወዶቼ፣ እስኪ ነው ወይ ነው ማዘን አስጠፋብኝ። አላህ መጨረሻችሁን ያሳምርልን። እንደዚህ በፍቅር ስለመጣችሁ ብሩክም ቴንኪ ቬሪ ማች። ሀይሚትዬም በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። በጣም ትልቅ ቦታ ነው ያለን። ሪሊውን ነው እኔ እንጃ። አላህ ሀሳብሽን ሀጃሽን አላህ ያሙላልሽ። እንግዲህ ሁላችንም በዱዓ እንስተዋወስ እህቶቼ ማለት ነው። ያው ረመዳን ነው መጫችን፣ ረመዳን ነው። ዝም ብሎ መፈትፈት ማፊ ኧረ በስመ አብ እግዚአብሔርን እንዴ! ብዙ ሰው ህልሙን የሚያጣበት ነው። ቅድምም እየተናገርኩት ነበር። በጣም በብዙ ሴቶች ልጅ የሚያስወርዱበት ወራቶች ናቸው እነዚህ ወራቶች። ብዙ ነገር አይቼ ነበር እና ሴቶች እባካችሁን ትልቅ ተምሳሌት የሆንሽ ልጅ ነሽ እና እሱን ለማሳየት ነው። ማርያም በጣም የደከመኝ እንትን ስልሽ ደግሞ ባሰብኝ ሳመጣሽ ወደዚህ እሱን ለማለት ፈልጌ ነው። እና ስለ ቫለንታይን ሴት እንደሚያስወርዱ ላይክ እሱንም ትከታተላለህ ቅድም ብለካል። ሌላው ደግሞ አሁን ሀይሚትዬ ስንት ኪሎ ትሆናለች? እኔ 52 ኪሎ እዚህ አጠገብ ያለችውን እንደዚያን አነሳዋት። መዳሜንም ረቢን ነው ምላችሁ። እሷም ያው ተክሚም አርጋ ኦፕራሲዮን አርጋ ቀንሳለች። 60 ምናምን ገብታለች። እሷንም ሆፕ አርጌ ያነሳዋት ረቢን እና እኛ አፍሪካ ስትሮንግ ያው ብዙ ጊዜ ጉልበቴን ሴቭ ስላረኩት ነው። ባይዘው የ3 ዓመት ሴቭ ሆኗል የኔ ጉልበት። እና ብሩኬ ደግሞ ይሄ ነገር የሚያምክንም አጣራ። ወንድ ልጅ ለምንድን ነው ወገቡን የሚያመው? አስክ ኦኬ፣ አስክ ማለት ነው ወገቡን ሳይሆን ብሬኑንም። ለምን ፍቅረኛ ካለው ስሜቱን በጣም ኦቨር ከሆነ
ሴት እንደዛው ወንድ ለምን እንደሆነ ይሄንም አጣራ እስቲ። ፍቅረኛ እያለው አንዳንዴ አንድ ላይ የተላፉ አንድ ላይ እና ሞርዛን ስሜታቸውን ኮንትሮል ሲያደርጉ ወንዶች ምን ችግር ይደርስባቸዋል ብለህ አስክ ማለት ነው ወይስ ትጠይቃለህ? እና ለማንኛውም ወዶቼ ወዳቸዋል።